ወተቱን ሁሌ የምጠጣው ነገር አይደለም እንዴ? ሁሉንም ነገር በጆሮዬ ሰምቻለሁ። ምን አባሽ ትጨምርበት ነው ያየሽው? ቆይ አንቺ ምን ደፋር ብትሆኚ ነው ሳታቦኪ የምትገቢው? አንቺ እኮ የምናገረው ቢሆንም የቤዛት ወተቱን ሳትመርዘው አትቀርም። ምን? ሻሮን እባክሽ ልጄን አትግደይብኝ እባክሽን። ሻሮን ተይ እባክሽ ልጄን አትግደይ። እንዴ እኔ ምንም አላረኳትም። ቆይ መጠጫ ላምጣ፣ በሱ ነው የምጠጣው። ምን ይከትርሻል? ሂጂ። እኔ ምን አይቷ ደንባራ ነች? ሂጂ ከዚህ ሂጂ። መጠጫ ነው የመጣሁት። ነይ ችግር የለውም ነይ። እኔ አዲስ የሚያምር እገዛልሻለሁ እንጂ አሁን ዋሽን ጠጪ። እስኪ ጥጥጥ ጎበዝ ጥጥጥ ወይዘሮ ጥሩ ወርቅ ምን ለማድረግ እየሞከርሽ ነው? ይህንን ውሃ እንድትጠጣ አልፈልግም። ማለት ለምን ሲባል? ማለቴ ገና ምግቧን አልበላችም። ይህን ውሃ ከጠጣች ደግሞ ሆዴ ሞላ ብላ ታስቸግረኛለች። ወይኔ ፈጣሪ ሆይ በእናንተ ተነሳ እዚህ ቤት ማበዴ ነው። ምን ነው አመመሽ እንዴ? ዝም በይ! በሽታዬ እናንተ ናችሁ። አሁን ከፊቴ ዞር በይልኝ። ምን ሆነሽ ነው ቆሌን ገፈፍሽው? እማዬ የውሃውን ልጠጣው ነው። እባክሽን ቶሎ ሂጂና ድኛት። ታዲያ ብትጠጣ ምን ችግር አለ? መርዝ ጨምራበት ይሆን እንዴ? አዎ እባክሽን ፍጠኝ እማዬ። እቴቴ ውሃውን ስጪኝ እንጂ። አትሰሚም? ውሃ እያለችሽ ነው። ቆይ ለምን አትሰጫትም? እሺ መጀመሪያ ውሃ ትብላና ትጠጣለች። ወይኔ ቤዛ ጭራሽ በተራ ሰራተኛ ይሄን አልቸገር። ወይኔ ቤዛ በጣም ጥሩ ነው። ቆይ እስከ መቼ ነው እንደዚህ የሚቀጥለው? እኔም ግራ የገባኝ እኮ እሱ ነው። አሁንስ አንቺ አዳንሻት። ከዚህ በኋላ ያለው ምንድን ነው የምናደርገው? አንቺም ቢያልሽኝ እንጂ ለምን ላዶኒ እውነቱን አንነግረውም? ይሄማ አይሆንም። ለምን አይሆንም? የፈለገው ነገር ይምጣ። እሺ ቆይ ደግሞ ቸኮለሽ ጉድ እንዳንሆን ትንሽ ላስብ።
አንቺና እናትሽ ምን አባታችሁ ለማድረግ እየሞከራችሁ ነው? ምን? አረ ምንም ነገር የለም። ቆይ እኔ ኪያን መገላት ነው ይመስላችሁ? ምን አባሽ ታፈጫለሽ? የጠየኩሽ እኮ ነው። በእውነት ምንም ነገር የለም። ይኸውልሽ አንቺም ሆንሽ እናትሽ ብትጠነቀቁ ነው የሚሻላችሁ። እኔ እዚህ ቤት እመቤት፣ አንቺ ደግሞ ሰራተኛ ነሽ። ስለዚህ አንቺን ከዚህ ቤት ለመመንቀር ለአዶናይ አንድ ነገር መናገር ብቻ ነው የሚጠበቅብኝ። እሺ አሁን ዘው በይ ከፊቴ። እዚህ ምን ሆነሽ ነው? የተናደድሽ ትመስያለሽ። እኔ አንተ ልጅ በሆዴ መያዜ ሲያንሰኝ ብቻዬን መሆን በቅቶኛል። ምንድን ነው የተፈጠረው? ለምንድን ነው የማትነግሪኝ? ቤዛ ካንተ ጋር ንግግር የለኝም። ቤኒፍካ ምንድን ነው የሆንሽው? ማሪ ቆይ አንተ አይታየህም? ልጅህን እኮ ነው የተሸከምኩት። አንተ ግን ጊዜ እየሰጠኸኝ አይደለም። ማ? እኔ? አዎ አንተ። እንዴ ከስራ እንኳን ትንሽ ጊዜ ስታገኝ ከኔ ልክ ከኪያ ጋር ነው የምታሳልፈው። ቆይ እኔስ? ይኸውልሽ የኔ ፍቅር፣ ያው አሁንም አለውኝ አይደል እንዴ? እንዴት እንደምወድሽ ታውቂያለሽ አይደል? ብቻ ነው አሁን ልወልድ ስለሆነ እህቴ መታ እንድታረሰኝ እፈልጋለሁ። የኔ ፍቅር ግን እኮ ከእህትሽ ጋር እንደማትግባቡ አውቃለሁ። እዚህ መታ ግን የምትግባቡ ይመስልሻል? ችግር የለውም፣ አሁን እንግባባለን። በዛ ላይ ደግሞ የኔ የምለው ሰው ነው እንዲያርሰኝ የምፈልገው። እኔ ችግር የለውም። ዋናው ነገር አንቺ የምፈልግሽ ነው። ሀሳቤ እኮ አንቺ ጋር ሆኖ ልጄንም አላየኋትም። በቃ ኪያ ነጨት መጣሽ። ማትረባ በዚህ ሰዓት እንኳን ልጃችን ሊወለድ ነው ያልኩት ስለዛች ዘዲ ቃላን የሚያስበው። ወይኔ ቤዛ የሆነ ነገር ማድረግም አለብኝ። ካልሆነ ልጄ ቢወለድ እንኳን አስታውሰው። ፊኒኪያ ምን እንደማደርግሽ አውቃለሁ። እንዴት አመሸሽ? ደህና። እንዴት አመሸህ? ደህና ነኝ። እኔ የምለው ኪያ ተኝታለች እንዴ? አዎ ደክሟት ስለነበር በጊዜ ነው የተኛችው። እኔማ ሳተኛ ደርሳለሁ ብዬ ነበር። ኪያን ግን ብትከታተላት ጥሩ ይመስለኛል። ሻሎም ምንድን ነው የተፈጠረ ችግር አለ እንዴ? አይ ኧረ ምንም የተፈጠረ ነገር የለም፣ አትደንግጥ። ያው ያንተን ትኩረት ትፈልጋለች ብዬ ነው። እሱ ልክ ነሽ፣ ግን አትጨነቂሽ። አሁን ደግሞ ቤዛ አለችላት። ሀያዱ ታዲያ ለምን ሆነና ነው ትኩረት ስጣት ያልኩህ? እኔ የምልሽ ክላስ እንዴት ነው ግን? ጥሩ ነው? አዎ በጣም አሪፍ ነው። በቃ እኔ ገብቼ ስራ ልስራ። እሺ እየበላሽ እንጂ እናጎስሽ እየበላሽ እኮ አይደለም። እስኪ ጎበዝ ልጅ ቤሊ እንጂ ቤዛ እየበላሽ እንጂ
እኔም እኮ ያንተ ጉርሻ ያምረኛል። መቀናቱ ነው ታዲያ። እንደዛ አትይም እንዴ ጎዳጉስሽ? ማን ነው? ሻሎም። አቤት። በር እየተንኳኳ ነው፣ ክፈች። እንዴት ናችሁ? ዞር ብለናል። አልተነሳሁም። እንዴት ነሽ? እንዴት ናችሁ? ሰላም ናችሁ? እንዴት ጠፋሽ እኮ። እንዴት ነሽ? እንዴት ናችሁ? እንዴት ነሽ? አለን። ትበላላችሁ? ይገርማል። ሁል ጊዜም በወሳኝ ሰዓት ነው የምትመጪው። እንኳን ደህና መጣሽ ማዚ። እንኳን ደህና ቆየኸኝ። አውይ እኔ መጠቀላው ደግሞ እንዴት እንደራበኝ። ውይ እስቲ እሷን አጎርሰኝ፣ ለጉርሻ ያስካትን። እሺ ሻሎ። አቤት እትዬ። ለእቴ ሳህን አምጪላት። እሺ። እና ማዚ እንዴት ነሽ? ደህና ነኝ። እንዴት ነህ? ይቅርታ፣ የፈለግሽው ነገር አለ? ምን ልስጥሽ? አልገባኝም። ቆይ በአንቺ ነው ሀዲስ ቀን የነበረው? ማፈር ምን ማለት ነው? አልገባኝም። እኔ አንቺ እንዲገባሽ አይደለም ያወራሁት። ስሚኝ፣ ይኸውልሽ ከዚህ በኋላ እኔ እዚህ ቤት አለሁ። እንደ ሌላ ጊዜ ቀደም ቀደም እላለሁ የምትይ ከሆነ እኔ ማዛ ነኝ። ማንነቴን አስተዋውቅሻለሁ ማለት ነው። ገብቶሻል? ይቅርታ የምትፈልጊው ነገር አለ? አልገባኝም። ሁለት ሰራተኛ ቀጥራ ነው? ወይኔ እህቴ እንዴት ነው ይደላት? አይ ባታውቂ ይሆናል። እኛ እዚህ ቤት በአጋዥነትን ብንሰራ ተከባብረን ነው የምንኖረው። አታውቂ እንደሆነ ልንገርሽ። እንዴ ማጊ፣ እውነት ነው። እሱን እንኳን እያየሁት ነው። አሁን ብዙ ስራ እንሰራዋለን። የምትፈልጊው ነገር ካለ ልስጥሽ። ማጊ ምን ሆነሻል? ለምን ነው እንደዚህ ትናገርሽ? ልናገራታ። ልጄን ከፍ ዝቅ አድርጋ እንድትናገርብኝ አልፈልግም። ደግሞ ሁሉንም ነገር ደጁኝ ሰምቼዋለሁ። በቃ ማጊ፣ እኔ ልጅሽን ማንም ሰው እንዲናገርብሽ አትፈልጊማ? አንቺና አዶንያስን በአንድ አይኔ ነው ማያችሁ። ማንም ሰው እንዲናገርብኝ አልፈልግም። አጅሪት ገና እንደመጣሽ ስራሽን ጀመርሽ አይደል? እኔ የምልሽ እችን አሮጊት ምን ይሁን ብለሽ ነው እዚህ ቤት ያመጣሻት? ተይኝ እስቲ። ወድጄ ይመስልሻል? ምን ማለት ነው? የተሸከምሽው የሱ ልጅ አይደል እንዴ? እሱማ ነበር።
እንቆይ ሆርሞኑ ነው እንደዚህ ጀዝብሽ? የማንንም ዲቃላ መሸከምሽ ሳያንስ ገና ጭራሽ የሰራተኛ መጫወቻ ትሆኛለሽ? እሱማ በፍጹም አይሆንም። እየሆነ ያለው ግን እንደዛ ነው። ስሚ ያለሽ ጊዜ በጣም አጭር ነው። የመውለጃ ጊዜሽ እየደረሰ እንደሆነ ታውቂያለሽ አይደል? ታዲያስ ያረግሽኝን ነገር ረስቼ ያመጣሁሽ እኮ ለዛ ነው። ኦፍ አንቺ ደግሞ በቃ እኔ ለመናገር ምክንያት ነው አይደል የምትፈልጊው? ታዲያ እቺን ዲቃላ ለማጥፋት ምን እናድርግ? የምርሽን ነው? ይሄን ነው እየጠየቅሽኝ ያለሽው? ማዚ አልገባሽም እኮ ስንት ነገር እንደሞከርኩኝ። እቺን ተንከሲስ እንዴት አድርጌ ላጥፋት? አሁንስ ምን እንደማደርግ ነው ግራ የገባኝ። ከአይምሮ በላይ ይሆንሽ ነው። ቆይ ለምን ደግሞ አታባራቸው? እነሱን ማባረር እንዳሰብሽው ቀላል ይመስልሻል? ሚስቱ እኮ ነሽ። መቼስ ለማንም ሰራተኛ ብሎ ትዳሩን አይበትንም አይደል? ሻሎም እና አዶንያስ እዚህ ቤት እንደ እህት እንደ ወንድም ነው የኖሩት። ያቺ ተንከሲስ አሮጊት ደግሞ አሳዳጊ ሞግዚቱ ነበረች። እና እሱ በጸባይ ለማባረር አሻፈረኝ ካለ በግድ ማስወጣት ይቻላል እኮ። እሱማ ጥሩ ሀሳብ ይመስለኛል። ቆይ ግን ምን እናድርግ? እና እሱ በጸባይ አሻፈረኝ ካለ እኛ በግድ እናስወጣቸዋለን። ታውቂያለሽ አንቺን እዚህ ቤት እንድትመጪ ማድረጌ ትልቅ ውሳኔ ነው። እሱ ቀላል ነው ለኔ ተይልኝ። ታውቂያለሽ አንቺን እዚህ ቤት እንድትመጪ ማድረጌ የህይወቴ ትልቅ ውሳኔ ነው። በውሳኔሽ አትጸጸች። አምናለሁ። ሰማንቺ ሂጆ ጨምሪላቸው ወጣን ሷል እያሉ ነው። ወተቱ ግን ችግር የለውም። ምን የለውም። ምን ያለው እንጂ ወጣኝ። ማንኪያ ስለሌለ ሊገምቱ ነበር። ተይ በቃ አሁን እኔ መጥቻለሁ። አማሰልኩት ማንኪያ ስለሌለ ቢዬ እኔ ያለዋለሁ ችግር የለም። እሺ ወይኔ ወጡን እንጭ ብለው የሚረሳውሽ መጣው። በቃ ወጣ አድርጌላቸው። ላመጣ ስል መጣሽ እኔ ቆንጆ። ቀስ ብለሽ እንዳይደፋብሽ። ትያመሰግናለሽ። እማዬ ብታይ ዛሬ እንዴት እንደደከመኝ። በዛ ላይ ነገ ፈተና አለኝ፣ ማጥናት አለብኝ። እረፊ ስልሽ እኮ እምቢ ብለሽኝ ነው። በያው ልጅና እሺ እንዴ ወይኔ ወተቱስ? እንዴ ስትቆይ እኮ ለኪያ ሰጠዋት፣ ይዛው ሄደች። ምን ወተቱን ለኪያ ሰጠሻት እማዬ? አዎ። ወይኔ እማዬ ምንድን ነው ያደረግሽው? ኪያ ምንድን ነው እንዴ? ምን
ኪዊ ይጨመር እንዴ ሌላ ቆይ አንቺ ምን ይደፋር ብትሆኝ ነው ሳታቦኪ የምትገቢው? አንቺ እኮ ነው የማናግረው። ምንድን ነው የተፈጠረው? አንተ ነህ ፊት አትስጣት እያልኩ ሳታቦካ በእርግዳ ገባች። ሻሎ ምንድን ነው የተፈጠረው? ኪዬ ወይ ምንድን ነው ያልሽው? ምንድን ነው ያልሽው? ኪዬ ምንድን ነው ያደረጋችኋት ልጄን? ወይኔ አንቺ ከብቱ ልጅቷ ምን ያረግሻት እንዴ? እኔ ምንም አላረኳትም። ምንድን ነው ያልሽው? ለልጄ ምን ሰጠሻት? ወዲሽን ምንድን ነው የሚያደርግሽ? ልጄ መልስ እንጂ ምን ሰጠሻት? ነክፈችልኝ ከብቱን አለቅሽም። እሺ ልጄ አንድ ነገር ምንድነው? እማዬ ወተቱን ለኪያ መስጠት አልነበረብሽም። ወተቱን ሁሌ የምጠጣው ነገር አይደለም እንዴ? ቢሆንም የቤዛት ወተቱን ሳትመርዘው አትቀርም። ምን አባሽ ነው ያልሽው? ምን አባሽ ነው ያልሽው? ምን ስጨምርበት አይተሻል? ምንም አላለችም። እንዲሁ እያወራን ስለነበረ ነው። ሴትዮ ደንቆሮ አይደለሁም። እሺ ሁሉንም ነገር በጆሮዬ ሰምቻለሁ። ምን አባሽ ስጨምርበት ነው ያየሽው? እባክሽን በዚህ ሰዓት ሌላ ነገር አናውራ። ኪያ ብቻ በሰላም ትምጣል። እንደዛ ካልሽ ልጅሽን መከሪያት። የሰው ልክ ማወቅ አለባት። ልጄ ወደ ውስጥ ግቢ። ይኸውልሽ ኪያዬን ስላመማት ነው እንጂ ስለ አንቺ ክፉ ነገር ለመናገር ፈልገን አይደለም። ቢሆን ነው የሚሻላት። ልጄ ምንድን ነው እየተፈጠረ ያለው? ምንም እየገባኝ እኮ አይደለም። እማዬ ያንን ወተት መጠጣት አልነበረባትም። ኪያ የታመመችው ለዛ ነው። ቆይ እንደዛ ያልሽው ወተቱ ላይ መርዝ ነው? አላውቅም እማዬ፣ ብቻ በጣም ፈርቻለሁ። ወይኔ ልጄ ምንድን ነው እንደዚህ የተፈጠረው? ወይኔ ገደልኩት ልጄ። መጡ መሰለኝ። እማዬ ቆይ ምን ልናደርግ ነው? በጣም ፈርቻለሁ። አዶንያስ በቃ እኔ እንዳደረኩት ነው የሚያስበው። ወይኔ ጉዴ! አዶንያስ እኮ እኔ እንዳደረኩት ነው የሚያስበው። ምን ይሻለኛል? ስለሱ አትጨነቂ። እስቲ መጀመሪያ ኪያዬ ደህና ትሆንልን እስቲ። እንዴት ነች? ምንድን ነው ያልሽው? እንዴት ነች? ዶክተሩ እኮ የምግብ መመረዝ ነው ያለው። እቺ ልጅ ስላየናት ቶሎ ስለደረስናት ታከመች። ቆይ ሆዴ ውስጥ ያለው ልጅ ምን እንደምታበሉት በምንድን ነው የማውቀው? ቤዛ እባክሽን
ምንም አይነት ነገር መስማት አልፈልግም። ቆይ አንተ እንዴት እንደዚህ ትላለህ? አይታይም እንዴ ምን እየተፈጠረ እንዳለ? ነገ ጠዋት መነጋገር እንችላለን አልኩሽ እኮ ቤዛ። አይታይሽም እንዴ? ኪያዬ እኮ ታማለች። የኔ ልጅ ከዚህ በፊት እንደዚህ አይነት ነገር ተፈጥሮ አያውቅም። እንዴት እኛ እንደዚህ እናደርጋለን? ታዲያ ልጅቷ ማን የመረዛት? ንገሩኛ። መቼም እኮ እናንተ አታፍሩም። ቤዛ ናት ትላላችሁ። አዶኒ እኔ እምልልሃለሁ፣ እኔ በጭራሽ ኪያን ልጎዳት አልችልም። ልጎዳትም አልፈልግም። አየኋቸው አይደል እነዚህን አስመሳዮች? አሁን እንኳን ፊት ለፊት ቆመው እየቀባጠሩ ነው። እንዴት ነው ቆይ ይሄን የምታገሰው? ቤዛ እኔም እኮ በኪያዬ ጉዳይ በጣም ጨንቄያለሁ። ስንት ዘመን ሙሉ ማውቃቸውን ሰዎች እንዴት ኪያዬን መረዙብኝ ብዬ እንዴት ልጠረጥራቸው እችላለሁ? አሃ ስለዚህ አዲስ የመጣ ነው እኔና ያልተወለደው ልጅ ይሆን አይደለ? ነው እንደዛ ነው ያልከው? በጣም ጥሩ እሺ። ኧረ በፈጠርሽ ቤዛ ዝም በይ። ችግር የለውም ተው። በቁማችን ሲገሉን ያኔ ይገባዋል። እሺ አዶኒ እባክሽ ምንም አይነት ወሬ ማለት አልፈልግም። ግቡን አረፍታል። እሺ እኔ የምልሽ ቆይ ግን እሱ ምንድነው በዚህ ልክ ለሰራተኛ የሚቆረቆረው? ግራ የሚገባኝ እሱ አይደለ? ችግር የለውም እሱ በሄደበት ልክ እኛም ዞሮ እናከረዋለን። ማለት ሌላ ሀሳብ አለሽ እንዴ? ሻሎም ሻሎም፣ እባክሽን እባክሽን እያመመኝ ነው ሆዴ። እባክሽን ደግፊኝ። እራሱ እኮ አቃተኝ። አይ እዛ ጋር አስቀምጪኝ እስኪ ሂድ። ወይኔ ልጅ እሺ እቀመጣለሁ። ሻሮን እባክሽን፣ እባክሽ ልጄን አትግደይብኝ እባክሽን። ሻሮን ተይ እባክሽ ልጄን አትግደይ።